ካላችሁ ነው። ኦኬ ሻይ ከሌላችሁ ችግር የለውም። አንቺ ሆነ ማለት ለዚህ ብላሽ ከሆነ አንቺ ሰምተሽ ከሆነ ካስፋ ነው እኔ ያቺ መሲ ብሪጅስቶን ትናንትና ጮክ ብላ ስታወራሽ የነበረችው ፎቶሽን ለጥፏል ምናምን ያለችሽ እንዴት ታስታውሻታለሽ? ፎቶሽን ያቀራለን አለች። አዎ ያቺ ብሪጅስቶን የምትባለው መሲ እሷ ኢሞሽናል በንዴት ነው የምታምነው። ገባሽ? ትንሽ መረጋጋት ያንሳታል እና እሷ ናት እንደዛ ብዙ መረጃ እሷ ላይ ነው ያለው። ገባሽ? እና እሷም ደግሞ ዘሳው መረጃው እኮ እንደዚህ ሳይሆን በስነ ስርዓት እኮ እኔ ሴት ልጅ ነኝ፣ ልክ እንደዚህ ነኝ፣ ሴት ልጅ ነኝ፣ የምኖር ነኝ ቤት ኪራይ እንደፋ ከፍዬ ማለት ነው። የደረሰብንን ችግሩን ነግሬያቸዋለሁ፣ ለባሏማ ታውቀዋለሁ። እኛ ይሄ ነገር ተፈጠረ ትተውና ወጡ መጨረሻ ላይ ይወጣሉ። እኛን እዛ ቤት ለመገኘት ደግሞ እኛ ወንጀለኛ እንባላለን። ደም ስላለ እኛ አልደበደብናትም፣ እኛ አልመታናትም። ልጅቷ ወጥታለች። አዎ ግን ደሙን ጠቢ ታዲያ ደሙን ጠቢ ለምን አለሽ ማሪ? አይውስኒ ወላሂ ያንን እኔ አላውቅም። በስሪከድ አስቀመጠልኝ ደሙን ጠቢው አለና አይሻ ያለች እዛ ያለን ማለት ነው በር ያለን ነው ያረጋልን። ከዛ ምን አለ አረቡ ይመጣልና ደሙን ጠቡት አለ። በቃ እሺ አሁን ላኪ አሁን ይኸውልሽ ያቺ እቺ ምትጮሃ መሲ ሳትመጣ ለኔ ሪከርዱን አንዴ ላኪልኝ እሺ። እሷ ከመጣች እኔ ከሷ ጋር አንድ ገስት ለቁጭ ብዬ ማውራት አልፈልግም እና እንትኑን ላኪልኝ ቮይሶቹን እሺ። እሺ አሁን ላኪልኝ በዚህ ቁጥር እሺ። ማሲ ራህማ ሁሉ ትንገረን ያገኘችውን ነገር ሁሉ ትንገረን። ወይንሸት በያረ ሳሪቆ አታፋርሽ ሪከርዱ ጄስኪ ገባ ቮይሱን ላኪልኝ እሺ ማሪ። ወይንሸት ቤቱን ማን ነው ሄዶ በክሎሮክስ ያጠበው ጠይቂያት እስኪ ማሪ። ታዲያ ወይንሸት ወይ ቆይ አንዴ ወይንሸት እያለች ወይንሸትዬ የኔ ወይንሸት ቤቱን ሄዶ በክሎሮክስ ያጠበውና የረተበው ማን ነው ብለሽ ጠይቂያት እስኪ። ቤቱ ማን የረተበው ውዴ? እኔ ከቤት አልገባሁም። ጓደኛዬ ሻንጣዋን እንዲያነሳች ባባ ነግሮኛል። የዝነት ባል ማለት ነው። እኔ ተመልሼ ከቤት አልገባሁም። ደሙንም አላነሳውም። እዛ ቤት ንብረት አለሽ አሁን አንቺ? ከዚህ ሁሉ ሻንጣ አለኝ፣ ሌላ ንብረት የለኝም። ግን እሷ በሰዓቱ ላይ ሻንጣዬን ካላነሳ አልሄድም ስላለች እኔ ደግሞ ተመልሼ አልገባሁም። ደሙም አልታጠበም፣ ባልዲው ገብቷል፣ ደሙን አግኝቶታል። እንዲያገኘውም ደግሞ ለኔ ነግሮኛል። በቃ እሺ ሪካርዱን ላኪልኝ እሺ። ያቺ መሲ ሳትመጣ ቶሎ ቤት አይበልጥሻል። ትንሽ ደቂቃ ውጭ ወይንሸት ትናንትና ሰዎች ደው ወይንሸት እሺ ወይዘሮ ወይንሸት ትናንትና እኮ ሰዎች ደው በሩን ሰበሩትና ሲገቡ ቤቱ በስነ ስርዓት በክሎሮክስ ታጥቧል። ኦኬ ስለዚህ የሆነ ሰው ሄዶ አጥቦታል ማለት ነው። በቃ ላኪልኝ እሺ። እህቴ ከዋለች በቃ ማስረጃ ናት፣ መረጃ ናት ራሷ። እሺ ስለዚህ ሁለት ልጆች ደግሞ ባይና አይተዋል፣ ይመሰክራሉ። ግዴታ ነው ይሄ የፖሊስ እንትኑ ነው። አሁን ዋነኛ እኛ የምንፈልገው ልጅቷ እውነት እዛ እስር ቤት ናት የሚባለው የኮሚኒቲው አባል አንስቶ ቃል በቃል ለዚህ ለህዝብ እንዲነግርልን እንፈልጋለን። በቃ ይቺን ብቻ ከተደረገልን ከዛ እኔ ቪዲዮ ሰራለሁ፣ ሁላችሁም ትሰሩና ተፈላጊ እንደሆነና ልጅቷ እንደዚህ አይነት ችግር ውስጥ አስገብቷት በዚህ ነገር እንዳለሽ ሁላችሁም ይሄንን ነገር እንትን ትላላችሁ። ስለዚህ አሁን የኮሚኒቲው አባል የህግ አካሉ ሰውዬ አንድ ጊዜ ያንሳልንና ያውራል። በቃ የምንፈልገው ይሄ ከዛ ነገ በሚያገናኘን ቦታ ካለ ያገናኘን። ስለዚህ እሙዬ አነሳ ሶላ ሰዓት ይለቅና ቅድም እኮ አዚዛ ቤት ቀጥታ ዳይሬክት ደውዬለት ስፒከር ከፍቼ አሰምቻቸዋለሁ። አዚዛም ነበረች፣ ወደ 300 400 ሰዎች ነበሩ፣ ሰምተዋል ቃል በቃል ማለት ነው። ምናልባት እሱ ስልክ ሲደጋገም ምንድነው ያለኝ ጠዋት ፖሊስ ያለው ምንድነው ጠዋት ቀጥታ ወደዛ ወደ ፖሊስ ጣቢያ ማለት ነው ከነሱ ጋር ታይዞ ልጅቷ ያለችበትንና ያለውን ሂደት እሱ ወንጀለኛው የሚገኝበትን ነገር በቃ ተባበሩን ነው ያሉት። በቃ ልጅቷ ሕክምና ወስዳለች ያለችበት በየህይወቷ ላይ ጥሩ ሁኔታ ላይ ናት ያለችው። ግን እሱ የሚገኝበትን ህዝቡ ይተባበረን አብራችሁ ተባበሩን ነው ያለው።
በኋላም ታሜም ይደውልለታል። ምናልባት ሶላት ኢሻ ስለሆነ አሁን ያው መስጊድ አልሐረም እዛ ቶሎ አያልቅም ወደ ቤት እስኪያ ያነሳለት ይችላል ማለት ነውና ትክክለኛ መሆኑ ትክክለኛ ነው ልጅቷ መኖሯ ማለት ነው። እሺ አሁን ምን መሰለሽ ሙዬ እሺ እኛ ትክክል ነው ብለን እንመን ችግር የለም ግን እዚህ ጋር ይሄ 6000 ህዝብ መስማትና ማወቅ አለበት። አንደኛ ነገ ከነገ ወዲያ እንዲተባበሩን ስንፖስት አሁንም እዚህ ያለው ተፈላጊ እንደሆነ እንዲፖስቱልን እንዲያውሉ። ሁለተኛ በጣም የተጨነቁት ሰዎች ከኛ የበለጠ ለኤምባሲ ትንሽ ስላላቸው ኤምባሲ በቃ ትረስት ስላላቸው ያንን ነገር ባንደበታቸው ሲሰሙ ደስ ይላል። እኔም ቢሆን ደስ ይላል። ለዛ ስለሆነ እንጂ አንቺን አላምንም ወይም ሰንበዲ አላምንም ማለት ነው። ታሪክ አንድ ነገር ልንገርሽ ነው ቆንጆ የኛ ሰዎች እዚህ ባለንበት ሀገርኛ ሰዎች በሶሻል ሚዲያ አያምኑም። እኛ ነገር የምናቀጣጥል ነገር የምናባዛ እንጂ ሰው የምናግዝ የምንረዳ መስሎ አያስቡትም፣ አይፈልጉም። እኔ በስነ ስርዓት የተነገረኝ ነው የምነግርሽ። ይሄ ነገር ትናንትና እኔ ራሱ ተናግሬያለሁ። መንግስት እጅ ከሆነች ነገ ራሱ መንግስት ለኮሚኒቲው ያሳውቃል ብያለሁ። እንደተባለውም መንግስት ነው ያሳወቀው፣ ፖሊስ ነው ለኮሚኒቲው ያሳወቀው እንጂ ኮሚኒቲ አይደለም ፈልጎ ያገኛት። ስለዚህ መንግስት መጥሪያ ወረቀት ሁሉ ሰጥቶናል፣ አፈላልጉ፣ ተባበሩን፣ ይሄ ልጅ አቅርቡ ተብሏል ነው ያሉት። ይመጣሉ ብዬ ገስት ላይ አልጠብቅም። በሶሻል ሚዲያን የማያምን ሰው ገስት አንፈልግም እኮ አዚዛዬ፣ ገስት እኮ አይደለም ልካፈላሉ እኮ አሁንም ድምጻቸው በመስመር ላይ ስለላከችልኝ እንትን እንዳትለው ስሙት። እሺ እኔ ወጣት ይዞኛል በጣም ይወሱንና ሰውዬ ይመጣል ተብቶለ እኔ ወጣት ይዞኛል ላኪው ደሙን እጠቢው ያለሽን ሁሉንም ቮይሶች ላኪው ወደዚህ። ቆራርጠሽ አትላኪው። እሱ አይደለም እዛ ጨለማ ቤት የሚገባልሽ አንዱ አንቺ ነሽ። ወደ ሌላ ሰው አስተላልፊው መሲ ወይ ማለት እሺ ታሜ ደውል እስኪ አንተ። ደወልኩኝ አሁን አያነሳም። መስዬ ወደ ዋትስአፕ ወደ እኔ ሼር አድርጊልኝ ለሱ እንትን እናስተላልፈላቸዋለን። ለና የገባውበት ስልክ ነው ስወጣ ወደ አንቺ ሼር ላድርግ። ወደ ሌላክ። እሺ ቮይሱን ሙሉ ቮይሱን ስሟን ጠርቶ ነው እንደዛ የሚለው። ሙሉ ቮይሱን ታስተላል። ይቺኛይቱ ልጅ ራሱ ማምጣት እንችላለን። ሀያት ያቺኛይቱ ልጅ አለች አይደል? እሷ ራሱ መምጣት ትችላለች። አለች ሌላ ልጅ አለች። ሀያት አጠገብሽ አይደለች? አጠገብሽ ናት። አይ አይደለም፣ እኔ ሪያድ ነኝ ያለው። በጣም ጎበዝ ናት ይቺ ራህማ፣ ብልጥ ናት። እግዚአብሔርን ድምጽ የሷን ስም የጠራበትን ቆርጣ ያቺን ፓርት ብቻ በጣም ብልጥ ናት። ስማ ይቺኛይቱ ሳት ናት፣ በጣም ሳት ናት። እሙዬ እስኪ ደውይ አንድ ጊዜ ብቻ ሞክሪ። ሼር አድርጉት እሺ። ይሄ በምስሉ ላይ የምታዩት ወንድማችን ልበል እንጂ እሱ ነው እህታችንን ደብድቦ እንደዚህ ለብዙ ነገር አለስኩትም ዝሮ ነው ይዘውኛል ላይ አስገብተው ነው አለስኩትም የምን ቁልፍ ነው የምትይው? ሐሰን የቤቱን ቁልፍ ይዘኸዋል እንዴ አንተ? አልቆራረጥኩልሽም። ሁሉንም ልኬልሻለሁ። ኦኬ ሁሉንም ላኪልኝ። ደሙን እጠቡት ያለሽንም ላኪው። ሐሰን የቤቱን ቁልፍ ይዘኸዋል እንዴ አንተ? ማነው ስሙ? ሐሰን ይዘውኛል ላይ አስገብተው ነው አለስኩትም የምን ቁልፍ ነው የምትይው? የሞከርሽ አያነሳም? አያነሳም። ሞከርኩልሽ። ይመጣል እሱ ካለ ይመጣል። እሙዬ ሲይዟቸው ስልክ ምናምን አይነጥቋቸውም እንዴ? ልጅቷ አው ስልክ እሱ ይዘውኝ ነው የሚለው እነሱን ነው ፖሊሶቹን ነው አይደል? ውሸቱን ነው እሱ ሲሰክር ውሸቱን ነው። ውሸቱን ነው። እንዳይፈልግ
ምንድነው ያለው መሰለሽ ልጁ አልተያዘም፣ ጭራሽ አልተያዘም። እሷ ግን ኮሚኒቲው ግን በየሆስፒታሉ አመልክቷል፣ በየፖሊስ ጣቢያው አመልክተዋል። መጨረሻ ላይ እነሱ የደረሱበትን ልጅቷ እንደተያዘች ሆስፒታል እንዳሳከሟት ሕክምና ወስዳ ወደ ማረፊያ ክፍል እንደወሰደ እንጂ ልጁ ጭራሽ አልተያዘም። እሱ የልጁን ጠይቋቸዋል። ልጁን ተባበሩን እናንተ ናችሁ ራሳችሁ ኢትዮጵያኖች ናቸው እሱን ለህግ ማቅረብ የምትችሉት ብሎ ለነሱ የጠየቃቸው ማለት ነው። እና ልጁ አልተያዘም። ይሄ በፖሊስ ተይዣለሁ ምናምን የሚለው ውሸቱን ነው። እሷ አብራ የምትተባበረው እቺኛዋ ልጅ ግን በደንብ ታውቃለች። ስለሱ በደንብ መረጃ አላት። ታሜ ሞክርለት እስኪ እሱ ምናልባት ታነሳለት። ሶላት ሰዓት ካለቀ ደግሞ እሱ አልተያዘም። ጋይስ አውቆ ነው አልተያዘም። አውቆ ነው መያዛል። እኛውን አንድ ጊዜ ብቻ ኤምባሲውን ኮሚኒቲው አውርተ ነው ከዛ በኋላ ደግሞ ችግር የለም የሚያዝበትን ሶሉሽን ደግሞ እንፈጥራለን። ችግር የለም። ራህማ ብቻ ናት። ሌላ ማንም ይሄን ሰንሰለት ልጁ እኮ ማሬ መሲ ሳርዬ ልጁ እኮ ተኝቶ አድሮና ተኝቶ የዋለ እንዳይመስልሽ በመጣበት እግሩ ያስነካዋል። ስለዚህ ልጁ ላይ ፎከስ አድርጉ። ግድ የላችሁም። ልጁ እንዲያዝ ከሆነ ይሄዳል። በእግሩ ነው የገባው፣ በእግሩ ተመልሶ ይሄዳል። ትልቁ ችግር እኛ ጋር ይገላሉ፣ ይሰርቃሉ፣ ወንጀል ይሰራሉ፣ በመጡበት እግራቸው ተመልሶ ይሄዳሉ። ይሄ ተይዞ መቀጣጫ ቢሆን ህዝብ ይማራል፣ ድፍረቱንም ያገኛል እኮ አዚዛ። ያሁን ይኸውልሽ ትናንትና ያኛውን ፎቶ ስንለጥፍ ብዙ ሰው ተኝቷል፣ የማታ ሰራተኛ ነው ምናምን ብዙ ሰው መጣ። ግን ዛሬ ይሄ ከተለጠፈ በኋላ ሳሪ መጣ ሰው አለ? ማንም ሰው የለም እኮ። ትናንትና አይተሽ ከሆነ ያኛውን ስንለጥፍ መስዬ ትናንትና የሀገር ሰው መጣ። አንዱ ተኝቶ ነው፣ በዚህ ሰዓት ነው የሚነሳው። ከስንት ሰዓት በቃ አየ ነው፣ ቢያንስ ታየ። ያየው ሰው አለ፣ የት እንዳለ የሚያውቅ ሰው ነበረ። ይሄኛው ግን ማንም ሰው የሚያውቀው ሰው የለም። ስለዚህ እንዴት ነው የሚያዘው ነው አዚዛ የምልሽ። እንዴት ይያዛል? ኢትዮጵያማ ቢገባ ይያዛል። ግን መንገድ ላይ ሆኖ ማንም የሚያስይዘው ካልጠቆሙ። ራህማና ራህማና ለዚህ ሰንሰለቱ ራህማ ብቻ ናት በቃ ሌላ ምንም ነገር የለም። ስለዚህ እኛ ኮሚኒቲውን እንደምንም ብለን ተባብረን እንደምንም ብለን ከራህማ ራስ ላይ አንወርድም። ራህማ በዛ ላይ እንዴት ያምናታል? እሷን በቃ ራህማ የምታውቀው ነገር ከሌለ ለምን አመናት? ለምን አወራት? እሷን ዋይ ኮሚኒቲ እሷ ጋር አለቀ በቃ አበቃ። ራህማ ናት የምር። እኔ በቃ ሁሉ ነገር እየጠቆመኛለሁ ወደ ራህማ ነው። ራህማና ራህማ ብቻ ራህማና ለዚህ ነገር ሁሉ መብቃት ያለባት ራህማ ከተያ ቤትም መጥቶ ደግሞ የሚነሳበት ማለት ነው። ሌላ እንደው ማዳምጪው እኔ ወታደር ይሆኛል ተጣቢው እሱንና ሰውዬው ይመጣል ተብቶለ እኔ ወታደር ይዞኛል። ሰውዬው ይመጣል ጠቢው ቶሎማ ሰውዬው ይዞኛል። ሌባ ነው። እንዴት ነው ወታደር ይዞ ተደወለ? ሪከርዱ ራሱ የሆነ አቀበት ይፈርዳል። ካሜራና ሳምሰንግ ለመቁረጥ ነው ካልሽ ይላል። እኔ ሚውቱኝ ታሳብደኝ ነው። እስካሁን ድረስ እየደወልኩ ነው።